አርዕስተ ዜና። ከቦረና ገነቴ ወደ ሳይንት ሲንቀሳቀሱ በነበሩ የ801ኛ ኮር ወታደሮች ላይ በተወሰደ እርምጃ 21 ወታደሮች ሙትና ቁስለኛ ተደረጉ። በውጊያው ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪ ሚስጥራዊ የጦር ሰነዶችና በርካታ ክላሽንኮቭ መሳሪያዎች በፋኖ ቁጥጥር ስር ውለዋል። በተመሳሳይ በዚያው በቦረና ገነቴ ግንባር በተደረገ ውጊያ ከ20 በላይ የተላላኪው ብአዴን ወታደሮች ሲገደሉ 7ቱ ደግሞ መማረካቸው ነው የተሰማው። ፋኖ በጥላት ወታደራዊ ካምፕ ላይ ከበባ በመፈጸም በወሰደው እርምጃም የአገዛዙ ወታደሮችን እያሽመደመዳቸው ይገኛል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ቁስለኛ የሐምዳን ደጋሎ ወታደሮች በድሬዳዋ ከተማ ሕክምና እየተደረገላቸው መሆኑ ተሰምቷል። ወታደሮቹ ከሳምንት በፊት የሱዳን መንግስት በኢትዮጵያ ድንበር አቅራቢያ ላይና የኢትዮጵያን አየር ክልል በመጣስ በፈጸመው የአየር ጥቃት ጉዳት የደረሰባቸው ናቸው ተብሏል። በአማራ ክልል ምዕራብ አማራና ሰሜን አማራ ቀጠና ደቡባዊ ክፍል ላይ በተደረገ ውጊያ ቆስለው ወደ ድሬዳዋ ሆስፒታል ተወስደው እየታከሙ የሚገኙ የአገዛዙ ወታደሮችና የሱዳን ፈጥኖ ደራሽ ኃይል ወታደሮች በአንድ ሆስፒታል እየታከሙ ነው የተባለ ሲሆን ለሱዳን ፈጥኖ ደራሽ ኃይሎች የሚደረገው እንክብካቤና ሕክምና የኢትዮጵያ መንግስት ወታደሮችን አበሳጭቷቸው አንዳንዶች ከቁስላቸው ሳያገግሙ ከሆስፒታሉ እየወጡ ጠፍተዋል ነው የተባለው። ወታደራዊ ምንጮቻችን የላኩልንን መረጃ በዝርዝር ታደምጡታላችሁ። በሌላኛው መረጃችን የፋኖ አብሪዎች በሚሊሻና አድማ ብተና ካምፕ ላይ መብረቃዊ ጥቃት በመክፈት በርካታ ወታደሮችን ሙትና ቁስለኛ አደረጉ። በዋግምራ ብሔረሰብ አስተዳደር ዞን ደሃና ወረዳ በነበረ የተላላኪው ብአዴን ተላላኪ ወታደሮች ላይ ነው የፋኖ አብሪ ወይንም ቃኞች ጥቃቱን የፈጸሙትም። የዋግምራ ብሔረሰብ ዞን የሚሊሻና አድማ ብተና ኃይል አንድም በፋኖ እርምጃ አንድም ደግሞ በአገዛዙ ድሮን በጅምላ እየተፈጀ የሚገኝ ሲሆን ይህንን በሚመለከት ለሚዲያ መረጃ ወጥታችኋል የተባሉ የሳህላ ሰየምት ወረዳ አመራሮችም ልቅምቅም ተደርገው ታስረዋል። በፋኖ ከሚወሰድባቸው እርምጃ በተጨማሪ ከሳምንታት በፊት በሳህላ ሰየምት አገዛዙ በፈጸመው የድሮን ጥቃት ንጹሃንን ጨምሮ ከ100 በላይ የሚሆኑ የሚሊሻ አባላት የተገደሉ ሲሆን የአገዛዙ ከፍተኛ ወታደራዊ አዛዦች በተፈጸመው ዘግናኝ ግፍ ተጠያቂነት እንዲኖር ከማድረግ ይልቅ ተዋቸው የትግል ፋኖዎች ናቸው የሞቱት በሚል መሳለቃቸው ተሰምተዋል። ይህንን በሚመለከት መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን መረብ ሚዲያ የዛሬ የካቲት 7 የረፋድና የእኩለ ቀን መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፈን። ቁስለኛ የሐምዳን ዳጋሎ ወታደሮች በድሬዳዋ ሕክምና እየተደረገላቸው መሆኑ ተሰምቷል። ወታደሮቹ ከሳምንታት በፊት የሱዳን መንግስት በኢትዮጵያ ድንበር አቅራቢያና እንዲሁም ደግሞ የኢትዮጵያን አየር ክልል ጥሶ በመግባት በፈጸመው የአየር ጥቃት ጉዳት የደረሰባቸው መሆናቸውን የመረብ ሚዲያ ወታደራዊ ምንጮች ገልጸዋል። የብልጽግናው አገዛዝ ከተባበሩት አረብ ኤምሬትስና ከቻይና በኪራይ ባስመጣቸው የጦር ሄሊኮፕተሮችና ድሮኖች ሰማዩም የኛ ነው በሚል ትርኢት እያሳየ በነበረበት ወቅት በተመሳሳይ ሰዓት የሱዳን መንግስት በኢትዮጵያ ድንበር አቅራቢያ ከሚገኙ አካባቢዎች ጀምሮ የኢትዮጵያን አየር ክልል ጥሶ በመግባት የቤኒሻንጉል ጉሙዝ ክልል አካባቢዎች ላይ የአየር ድብደባ መፈጸሙን ጣቢያችን መረብ ሚዲያ ከሳምንታት በፊት መዘገቡ አይዘነጋም። የብልጽግናው አገዛዝ የዩናይትድ አረብ ኤምሬትስ አየር ንብረት የሆኑ ኤፍ-16 6 ተዋጊ ጀቶችን እንዲሁም 6 አፓቼ ሄሊኮፕተሮችን ከዚህ አልፎ ከቻይና ለ10 ደቂቃ $120,000 ከፍሎ በተከራያቸው ድሮኖች ሰማዩም የኛ ነው በሚል የእውቀት አክፍሎተኛ የሚባሉ ተከታዮቹን ይዞ ሲደሰኩር እንደነበር አይዘነጋም። ኦህዴድ መራሹ ነውረኛው የብልጽግና ቡድን በተወሶ የጦር ጀቶችና በኪራይ ድሮኖች ሰማዩም የኛ ነው በሚል ሐሰተኛ ድስኩር ባሰማበት ወቅት በተመሳሳይ ሰዓት በጀነራል አብደል ፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን አየር ክልል ጥሶ በመግባት በቤኒሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙ ነው በዕለቱ ጣቢያችን መረብ ሚዲያ በዘገባው የጠቀሰው። የአየር ድብደባ ያነጣጠረው በኦህዴድ መራሹ አገዛዝ ይሁንታ በኢትዮጵያ ቤኒሻንጉል ጉሙዝ ክልልና በኢትዮጵያ አዋሳኝ በሆኑ የሱዳን አካባቢዎች የጦር ሰፈር መስርተው
በሚንቀሳቀሱ የሄሜቲ ወታደሮች ላይ ሲሆን በዚህም በርካታዎች ሲገደሉ በመቶዎች የሚቆጠሩት ደግሞ መቁሰላቸውን ወታደራዊ ምንጮቻችን ገልጸዋል። እነዚህ ቁስለኛ የፈጥኖ ደራሽ ኃይል ወታደሮች በድሬዳዋ ከተማ ምስራቅ እዝ ደረጃ 3 ሆስፒታል ተኝተው ሕክምና እየተደረገላቸው መሆኑን የገለጹት የመረብ ሚዲያ ወታደራዊ ምንጮች እነዚህ የሄሜቲ ወታደሮች በአማራ ክልሉ ጦርነት ቆስለው በሆስፒታሎች መጨናነቅ ምክንያት ወደ ድሬዳዋ ተልከው እየታከሙ ከሚገኙ ቁስለኛ የመከላከያ ሰራዊት አባላት የተለየ እንክብካቤና ሕክምና ይደረግላቸዋል ብለዋል። በአማራ ክልል ማለትም በምዕራብ አማራ ጎጃም ቀጠናና በሰሜን አማራ ደቡባዊ ክፍል ደቡብ ጎንደር ዞን ሰሞኑን በተካሄደው ውጊያ ቆስለው ወደ ድሬዳዋ ደረጃ 3 ሆስፒታል ተወስደው እየታከሙ የሚገኙ የብልጽግና ወታደሮች ምግብ የሚቀርብላቸው በቀን አንዴ ነው። እሱም የቀዘቀዘ ሽሮ ነው። የሱዳን ፈጥኖ ደራሽ ኃይሉ አባላት ግን በተመረጡ ሼፎች የሚዘጋጁ ሰውነት የሚጠግኑ ምግቦችን በየቀኑ በየሰዓቱ ይቀርቡላቸዋል ያሉት ምንጮቻችን በዚህ የተበሳጩ የብልጽግና መከላከያ ሰራዊት አባላት ቁስላቸው ሳይድን ከሆስፒታል ወጥተው መጥፋታቸውን አክለው ገልጸዋል። ደረጃ 3 ተብሎ የሚጠራው ሆስፒታል ድሬዳዋ ከተማ ልዩ ቦታው ኩባ ወታደራዊ ካምፕ ውስጥ የሚገኝ በመሐመድ ተሰማ የሚመራው የምስራቅ እዝ ንብረት የሆነ ሆስፒታል ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ከቦረና ገነቴ ወደ ሳይንት ሲንቀሳቀሱ በነበሩ የ801ኛ ኮር ወታደሮች ላይ በተወሰደ እርምጃ 21 ወታደሮች ሙትና ቁስለኛ ተደረጉ። በውጊያው ሙትና ቁስለኛ ከተደረጉት ወታደሮች በተጨማሪ ሚስጥራዊ የጦር ሰነዶችና በርካታ ክላሽንኮቭ መሳሪያዎች በፋኖ ቁጥጥር ስር ውለዋል። በተመሳሳይ በቦረና ገነቴ ግንባር በተደረገ ውጊያ ከ20 በላይ የተላላኪው ብአዴን ወታደሮች ሲገደሉ 7ቱ ደግሞ መማረካቸው ታውቋል። በውጊያው ፋኖ ጥቂት አባላቱን በማሰለፍ የጠላት ብአዴን ወታደሮችን አሽመርምሮ ሙትና ቁስለኛ በማድረግ ድል የተቀዳጀበት ተጋድሎ አድርጓል ተብሏል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ንጉስ ሚካኤል አሊኮራ አባናዶ ክፍለ ጦር እስከ ትናንት የካቲት 6 2018 ዓ.ም ምሽት ድረስ ለተከታታይ 2 ቀናት ባደረገው ተጋድሎ የጠላት አከርካሪን በመስበር ድል መቀዳጀቱን መረብ ሚዲያ ለማረጋገጥ ችሏል። ተጋድሎ የተደረገው ከቦረና ገነቴ ወደ ሳይንት ሲንቀሳቀሱ በነበሩ በሰሜን ምስራቅ ዕዝ 801ኛ ኮር ወታደሮች ላይና በዚያው በቦረና ገነቴ ግንባር በለጩማ ተብሎ በሚጠራው አካባቢ በነበሩ የተላላኪው ብአዴን ተላላኪ ታጣቂዎች ላይ ሲሆን በዚህም በውጊያው ፋኖ የማጥቃት አቅሙ ምን ያህል እንዳደገ ያሳየበት፣ በአንጻሩ ደግሞ ያገዛዙ ወታደሮች ራሳቸውን ተከላክለው ማዳን የማይችሉበት ደረጃ ላይ መድረሳቸው በገሃድ የታየበት ነው ተብሏል። ከገነቴ ከተማ በቅርብ ርቀት በለጩማ ተብሎ በሚጠራው አካባቢ ሰፍሮ በነበረም የአድማ ብተናና ሚሊሻ እንዲሁም የፖሊስ ኃይል ላይ ከአባናደው ክፍለ ጦር የተወጣጡ የፋኖ ኃይሎች በፈጸሙት የከበባ ማጥቃት ወታደራዊ ካምፑን ሙሉ በሙሉ ማፈራረስ የቻሉ ሲሆን 12 የአድማ ብተና አባላት፣ 9 የሚሊሻና ፖሊስ በድምሩ 21 የኦህዴድ ተላላኪ የሆነው የብአዴን ተላላኪ ወታደሮች መገደላቸውን የክፍለ ጦሩ ህዝብ ግንኙነት ክፍል ለመረብ ሚዲያ በላከው መረጃ አስታውቋል። በተጨማሪም በርካታ ወታደሮች ቆስለው ለሕክምና ወደ ገነቴ ከተማ የተወሰዱ ሲሆን 9 የሚሊሻና የአድማ ብተና አባላት ደግሞ ከነሙሉ ትጥቃቸው እጅ ከፈንጅ መማረካቸውን ህዝብ ግንኙነት ክፍሉ ለጣቢያችን አሳውቋል። በበለጩማው ተጋድሎ ሙትና ቁስለኛ እንዲሁም ምርኮኛ ከተደረጉ የተላላኪ ወታደሮች በተጨማሪ ከ10 በላይ ክላሽንኮቭ መሳሪያ፣ 8 የእጅ ቦምብና በርካታ የክላሽ ተተኳሾች በፋኖ ቁጥጥር ስር ውለዋል። በተመሳሳይ መነሻቸውን ከገነቴ ከተማ አድርገው ወደ ሳይንት ሲንቀሳቀሱ በነበሩ የ801ኛ ኮር ወታደሮች ላይ ከባድ እርምጃ መወሰዱ ታውቋል። ወታደሮቹ ከገነቴ ከተማ ወደ ሳይንት አቅንተው አርሶ አደሩ ላይ የተጣለውን የተጋነነ ግዳጅ ግብር ለማስከፈል ከዙ 23 ጀምሮ ሌሎች ከባባድ መሳሪያዎችን ታጥቀው እየተንቀሳቀሱ እንዳለ ነው በፋኖ ተቆርጠው ከባድ የሆነ የሰብአዊና ቁሳዊ ኪሳራ የደረሰባቸው። አማራዊ ጀግንነትና ወኔን ከውጊያ ሳይንስ ጋር ያጣመረ ነው በተባለው በዚህ የቆረጣ ማጥቃት ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪ ሚስጥራዊ የጦር ሰነዶችና በርካታ ክላሽንኮቭ መሳሪያዎች በፋኖ ቁጥጥር ስር መዋላቸው ታውቋል። ጥቃቱ የተፈጸመው በገነቴና በሳይንት መካከል ልዩ ቦታው ሰኞ ገበያ ተብሎ የሚጠራው አካባቢ ላይ ሲሆን በዚህም ከ21 በላይ ወታደሮች ሞትና ቁስለኛ ሲደረጉ በርካቶች ከአሃዳቸው ተበትነው የደረሱበት አልታወቀም። እስከ ትላንት የካቲት 6 2018 ዓ.ም ምሽት ድረስ ባሉት 2 ተከታታይ ቀናት ባደረገው ተጋድሎ የጠላት ወታደሮችን ከመደምሰስና የሰፈሩበትን ካምፕ እስከ ማፈራረስና የውጊያ ዕቅዳቸውን እስከ ማምከን የደረሰ እርምጃ በመውሰድ ድል የተቀዳጀው
በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ንጉስ ሚካኤል አሊ ኮርሰር የሚገኘው በክብር ተሰውቶም ጥላት በፍርሃት በሚረድለት በክቡር ሰማዕቱ አርበኛ ደባሊ አባናዶ ስም በተሰየመው ክፍለ ጦር ስር የሚገኙ ፋኖዎች መሆናቸው ነው የክፍለ ጦሩ ህዝብ ግንኙነት ክፍል ለመረብ ሚዲያ በላከው መረጃ ያሳወቀው። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። የፋኖ አብሪ አባላት በሚሊሻና አድማ ብተና ካምፕ ላይ መብረቃዊ ጥቃት በመክፈት በርካታ ወታደሮችን ሙትና ቁስለኛ ማድረጋቸው ታወቀ። በዋግምራ ብሔረሰብ ዞን አስተዳደር ደሃና ወረዳ ቤት ከተማ ውስጥ በነበረ የተላላኪው ብአዴን ተላላኪ ወታደሮች ካምፕ ላይ ነው የፋኖ ቃኝ ወይንም አብሪ አባላት እርምጃውን የወሰዱት። የዋግምራ ብሔረሰብ ዞን የሚሊሻና የአድማ ብተና ኃይል አንድም በፋኖ እርምጃ አንድም ደግሞ ባገዛዙ ድሮን በጅምላ እየተፈጀ እያለቀ ይገኛል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮርሰር የዋግሹም ብርጌድ አብሪዎች በዋግምራ ብሔረሰብ ዞን አስተዳደር ደሃና ወረዳ ቤት ከተማ ላይ በመግባት ብአዴን የጭንቅ ቀን አሻጋሪ በሚል የሚመካበት የሚሊሻ አድማ ብተና ኃይል ላይ መብረቃዊ ጥቃት ከፍተው አከርካሪውን ሰብረውታል። የዋግሹም ብርጌድ ቃኞች ቤት ከተማ በመግባት በወታደራዊ ካምፑ ላይ በፈጸሙት ጥቃት በርካታ የብአዴን ወታደሮች ሞትና ቁስለኛ በማድረግ 5 ክላሽንኮቭና 340 ክላሽ ተተኳሽ እንዲሁም ሌሎች ወታደራዊ ንብረቶችን በመማረክ ታላቅ ድል አስመዝግበዋል። በተያያዘ መረጃ አንድ የሚሊሻ አባል 2 ክላሽና 250 የክላሽ ተተኳሽ ሙሉ የወገብ ትጥቁን በመያዝ ዋግሹም ብርጌድን መቀላቀሉም ተሰምቷል። በዋግምራ ብሔረሰብ ዞን የሚገኙ የሚሊሻና የአድማ ብተና ኃይሎች አንድም በፋኖ እርምጃ አንድም ደግሞ በአገዛዙ ድሮን በጅምላ እየተፈጁ ይገኛሉ። አገዛዙ ጥር 7 2018 ዓ.ም ረፋድ በዋግምራ ብሔረሰብ ዞን ሳህላ ሰየምት ወረዳ ውስጥ በሚገኝ ልዩ ስሙ ሰየም ድልድይ በተባለ አካባቢ ላይ በፈጸመ የድሮን ጥቃት ንጹሃኖችን ጨምሮ ከ100 በላይ የሚሊሻ አባላትን መግደሉን በወቅቱ ጣቢያችን መረብ ሚዲያ መዘገቡ አይዘነጋም። ጥቃቱን ተከትሎ በሚሊሻ አባላት ላይ የተፈጸመውን የድሮን ጭፍጨፋ በሚመለከት መረጃ ለዓለም አቀፍ ሚዲያዎች ሰጥታችኋል የተባሉ የሳህላ ሰየምት ወረዳ አመራሮች ተለቃቅመው ታስረዋል። በሚሊሻ አባላቱ ላይ የተፈጸመውን የድሮን ጥቃት በሚመለከት የአገዛዙ ከፍተኛ ወታደራዊ አዛዦች በተፈጸመው ዘግናኝ ግፍ ተጠያቂነት እንዲኖር ከማድረግ ይልቅ ተዋቸው ግልገል ፋኖች ናቸው የሞቱት በሚል መሳለቃቸውንም የዓይን እማኞች ለመረብ ሚዲያ ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የጎፍ ክፍለ ጦር ከደሴ በ45 ኪሎ ሜትር ርቀት ላይ የጠላትን ምሽግ በመስበር ድል አስመዘገበ። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር ላለፉት 2 ቀናት በወሰደው እርምጃ ታላቅ ድል ተቀዳጅቷል። የጠላት ኃይል ከደሴ በቅርብ ርቀት ይመካበት የነበረው ፉርሴ ተራራ ላይ ሰርቶት የነበረው ምሽግ ከወደ ፋኖ ሞርተር ምድብተኞች በተፈጸመበት የሞርተር ድብደባ ምሽጉ ፈራርሶበት ሞትና ቁስለኛውን እያዝረከረከ ወደ አልብኮ ወረዳ ሳልመኔ ከተማ ፈርጥጧል። በሌላኛው ግንባር የገቡት የፋኖ አባላቱ ነጋሽ ከተማን በደቂቃዎች ውስጥ ተቆጣጥረው በርካታ ያገዛዙ ወታደሮችን ሙትና ቁስለኛ አድርገዋል። የፋኖ አባላቱ ከተማዋን ከተቆጣጠሩ በኋላ የኦህዴድ ብልጽግና ቡድን የአማራን ሕዝብ ለመጨፍጨፊያ መሳሪያና ተተኳሽ መግዣ የህዝብ ኑሮና አቅም ያላገናዘበ ዋጋ ተማምኖ ሊቸበችብ የነበረ ማዳበሪያን በመቀማት ለአርሶ አደሮች በነጻ አከፋፍለዋል። በዚህም ፋኖ ምን ያህል ለህዝብ አዛኝና አሳቢ መሆኑን አሳይቷል። የዚህ የግለሰብ ዙፋን ጠባቂ ጨፍጫፊ ቡድን ከተማዋን ለቆ ሲፈረጥጥ ውጭ ላይ ያገኛቸው ንጹሃንን እየተኮሰ መግደሉም ተሰምቷል። ይህ አልበቃ ብሎት ከደሴ መድፍና ተጨማሪ ኃይል በማምጣት አቧሬ የሚባል ቦታ ላይ በማጥመድ የዘፈቀደ ድብደባ ፈጽሞ ንጹሃንን ሙትና ቁስለኛ አድርጓል። ፋኖም በደፈጣ በቆረጣና በስቦ መምታት በቀጠናው በአገዛዙ ወታደሮች ላይ የፈጸመ የሚገኘውን ጥቃት አጠናክሮ ቀጥሏል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ የካቲት 7 2018 ዓ.ም ይዘናቸው የነበሩት የረፋድና የእኩለ ቀን መረጃዎቻችን እነዚህን ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።